የማሽላን ጸባይ ወረስኩኝ ዘንድሮ ቃለው ከውስጥ እየነደድኩ በፈንድሻ ዘዴ እዩዬ ታመሽለት ለብሩኬ ውይ ያረገሽው ልጅ በሰላም የገላግልሽ። ጭራሽ ምርመራ ላይ ያልታየው ልጅ ዛሬ ደግሞ ሆድሽ አድጎ መጣሽ። ለማንኛውም እስኪ አዳምጡኝ ቤተሰብ። እሺ በእርግጥ ጨርሰናል። ለአንዴና ለመጨረሻ ነው የጠራሁት። የመጨረሻ ውሳኔ ላይ ከዛሬ ጀምሮ ደግሜም አላገኘውም፣ ከሱም ጋር አልቀጥልም። ለአንዴና ለመጨረሻ መጨረሻ እንደዚህ ይሆናል ብዬ አስቤ ማላቅም። በቃ የመጨረሻ ንግግር ነው። ከዚህ በኋላ አብረን ልንወጣ እንችላለን። አብረን መስራታችንን እንድናቆም የፈለኩት እንደውም ልንገርሃ ለመለያየት ነበር ያሰብኩት፣ ግን ዛሬ መጣሁት ለመጨረሻ ጊዜ ይሰናበት ነው። ከዚህ በኋላ አብረን ልንመጣ አንችልም እያስጠበቃችሁ ነው። በልሁ እሺ በሰላም መለያየት አትፈልግም? በጣም ለማንኩሽ በቃ ያላንቺ አልኖርም ማለት ሁሉም ነገር ሲበዛ ይመራልሽ። መለያየት ከመለያየት ውጪ ወሬ የለሽም እንዴ? ይህንን ቪዲዮ ሳመጣው ሊከፋችሁ ይችላል፣ ግን እንዳይከፋችሁ ሀሳቤን እስከ መጨረሻ ድረስ ቪዲዮውን አዳምጣችሁ መረዳት የምትችሉ ሰዎች ተረዱ። እዩ እንኳን አረገሽ፣ እንኳን ደስ አለሽ። የሰው እርጉዝ እኔ አልናገርም፣ ምክንያቱም ወንድሜ ስላላስረገዛት መርገም አልፈልግም፣ እኔ በማላቀው ነገር ማለት ነው። ዛሬ አረገዝኩ ብላ እንትን ላይ የሌለውን ምርመራ ላይ የሌለውን ሆዷን ምን እንዳረግሽበት ብቻ ማወቅ ፈለግኩኝ። ለማንኛውም ቤተሰብ ሀሳቤን አስጨርሱኝ። ይህም ቪዲዮ የሃይሚን ቪዲዮ ያመጣሁትን ነገር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ እናንተ? ብሩኬ ቴረር በቴረር የለቀቀባችሁ ሰዎች እንዴት ናችሁ? ደህና ናችሁ? ከጤናችሁ ጋር ናችሁ? እኔ ያለው ደህና ነኝ። ዛሬ እንግዲህ አንድ ነገር ላስረዳችሁ መጥቻለሁ፣ በገባኝ ልክ ማለት ነው። ምክንያቱም ሃይሚና ብሩኬ ከሰሩት ቪዲዮ ከመጀመሪያ ጀምሬ እስካሁን ባለው ቲክታከር ላይም አንዳንድ ጭንቅላት ሀሳብ ያላቸው ሰዎች ሼር ሲያደርጉት ስላየሁኝ እኔም ሀሳቤን መስጠት ስለፈለግኩ ነው በዚህ ዙሪያ ማለት ነው። እና ደግሞ ብሩኬ አሁን ከጋሽዬ ጋር ይሄንን ሀሳብ እንዴት ሊሰራ ቻለ? ብሩክና ሃይሚስ ምን ላይ ናቸው? ከአንድ ቤት ወደ ሁለት ቤት ተጠቃለዋል። ነገር ግን እያልኩ እቀጥላለሁ። ቪዲዮን እስከ መጨረሻው ጨርሳችሁ መረዳት ትችላላችሁ። ካልፈለጋችሁ ደግሞ የድሮዋን ቪዲዮ ለምን አመጣሽ ሃይሚን ብላችሁ መሳደብ የፈለጋችሁ መሳደብ ትችላላችሁ። ነገር ግን አንድ እውነታ እንደ ሴትነት ሆኜ ሳስበው ማለት ነው፣ ሃይሚ የሁላችንም ታናሽ ናት፣ ብሩኬም የሁላችንም ታናሽ ነው። ግን ሴት ልጅ ማለት ነው የቤት ኃላፊነቷ በጣም ከበድ ያለ ነው ከወንድ ማለት ነው። ይሄንን ስላችሁ ሃይሚ ኃላፊነቷን አትወጣም፣ ትወጣለች የሆናችለው ማለት አይደለም ቤተሰብ ማለት ነው። ብሩኬ አባቷ ጋር በዚህ ልክ ሴት ልጅ ሌላ ሴት ልጅ አስረግዣለሁ በሚል አይዲያ ሄዶ ሃይሚን ሊያስተምራት የፈለገው ነገር ማለት ነው። በእርግጠኝነት እመኑኝ ብሩኬና ሃይሚ ቪዲዮ ሲሰሩ አንድም ቀን በቃ እንለያይ ብሏት ሃይሚን የሄደበት ቪዲዮ አንድም ቪዲዮ የለም። ቪዲዮ ማየት ትችላላችሁ። ሃይሚ ግን ሁል ጊዜ ተስፋ ትቆርጣለች፣ ሁል ጊዜ ማለት ነው። በቃ እንለይ እንደምታዩት ነው። እንደምታዩት ብሩኬ እሺ እሷን ባገባት ምን አይነት የትዳር ኃላፊነት ትወስዳለች የሚለውን ነገር ልጅ ቢፈጠር ብሎ አስቦ ጥንቾሎቹን ገዝቶ መጣ። አስቡት። እንዲህ የሚያስተምራችሁ ባል ይስጣችሁ፣ እንዲህ ህይወትን የሚያስተምራችሁ ፍቅረኛ ይስጣችሁ። የመሬን ስነግራችሁ ማለት ነው። እንደ ብሩክ አይነት በአደባባይ ብላለች ኮንትና ማናና እውነቷን እኮ ነው፣ የምሬን ነው። ይሄ ዘፈን ለሱ ይገልጸዋል። ብሩኬ በጣም ቀላል ሰው እንዳይመስላችሁ። እንደምታዩት ቆዳው ጅል መስሎ ቢታያችሁም ጭንቅላቱ ስማርት የሆነ ሰው ነው። ስማርት በደንብ እዩት። ዝም ብላችሁ ለመሳደብ፣ ሰው ለመፎተት፣ ሰው ለመሸርደድ አትቸኩሉ። የምሬን ስነግራችሁ ማለት ነው። ልጅ ቢፈጠርስ ቹን ገዝቶ መጣ። አጋጣሚ እንደው ኃላፊነት እንዴት ትወስዳለች የሚለውን ነገር ለማየት ጥንቾሎቹን ገዝቶ መጣ። ሜቢ ያ ነገር እንዳሰበው ሆኖለት ሊሆን ይችላል። ሀሳቧን፣ እንክብካቤዋን ምን ያክል ፎከስ እንዳደረገች እንግዲህ መልሱን እሱ ነው የሚያውቀው። አንድ ቀንም ሊመልስልን ይችላል። ነገር ግን እስከ ዛሬ ለየብቻ ነው የሚኖሩት። ለየብቻ ሲኖሩ ግን በቃ እሺ ተጣላን አይደለ፣ አንተም ሄድ እኔም ሄድ የምትለው ነገር ኦኬ ችግር የለውም እንበል። አንድ ቤት መኖር ጀመሩ ቤተሰብ። በበቀደም አብረን እንደር በሚለው ፕራንክ ውስጥ ምን አያችሁ? ከሃይሚ ደካማ ጎን። እኔ ደካማ ጎኗን እየፈለኩ እያወራሁ አይደለም ቤተሰብ አይደለም። ከብሩክ ጋርም እኮ ደካማ ጎን ይኖራል። ግን አሁን እሷ የዛን ጊዜ ቤት የላትም ምን የላትም፣ ብድግ ብላ ወይ ቤተሰብ ጋር ከሄደች ነው ወይ ጓደኛ ጋር ከሄደች ነው። የዛን ቀን ማለት ነው እሄዳለሁ አለች። አንቺ ከምትሄጂ እኔ ሄጄ እወጣለሁ አለ። ሴት ከምትወጣ እውነት ነው
ብሩኬ ቢወጣ ይሻላል። ሶ በትዳር ላይ ብትሆን እንደዛ አይነት ውሳኔ ለምን ትወስናለች የሚለውን ነገር በጋሽዬ ማስመከር በቤተሰቦቿ እንዲሁም ደግሞ ፊሊንጉን እንድታቀው ስለፈለገ ይመስለኛል። እኔ ብሩኬ ማለት ነው በራሴ የተረዳሁት ትናንትና ተረዱኝ፣ ይሄን ነገር ፈልጌ ያልገባሁበትም እያለ መግቢያ ላይ የሰራውን ነገር ሳስበው ጭንቀቴን የተረዳ ሰው የለም ብሏል። ስለዚህ ልረዳው የሞከርኩት ነገር ይቺ ነገር ናት እኔ ማለት ነው እንጂ የተረገዘው ልጅ በፍጹም ከብሩክ አይደለም፣ ከብሩክም ሊሆንም አይችልም። እኔ ሲጀምር ልጅ የላትም ሆዷ ውስጥ ብዬ ነው ማስበው ማለት ነው። ነገር ግን ሀይሚ አብራ ብትኖር እንግዲህ ከዚህ በኋላ የሚቀረው ብሩኬ ሽምግልና መላክ ነው። ሽምግልና መላክ ወይ ገና ጾም ካለቀ ይልካል ወይ ለፋሲካ ይልካል። ከሁለት አንዱ ያልፋል ብዬ አላስብም፣ እንደ እግዚአብሔር ፍቃድ ማለት ነው። ነገር ግን ሀይሚ ጋር ልጅነት አለ። ልጅነቱ ምንድን ነው? የሆነ ቶሎ ተስፋ ቁርጥ ታደርጋለች። አልፈርድባትም እኮ ልጅ ናት። ሜቢ በቃ ነገሮች አይዶ ነው። ሁላችንም ጭንቅላታችን የተለያየ አስተሳሰብ ሊኖር ይችላል። አሁን በዛን ሰዓት ልሂድ ስላለች እኮ ወይኔ ብሩከን ጠልታው ወይ ትዳሯን ጠልታ ወይ በቃ አይደለም። ግን አንዳንዴ የሆነ ዝም ብላችሁ እንደዛ ነገር እንድትል አይፈልግም ብሩክ። ሴት ልጅ ድሮ ምንድን ነው ከትዳሯ ስትጣላ፣ በድሮ ነው የምነግራችሁ፣ ምን ታደርጋለች? ጓዳ ነው የምትገባው። ጓዳ ከገባች ወንድ ልጅ አይመታትም በፍጹም። ሌላ ቦታ ቢደበድባት እንኳን አምልጣ ጓዳ ከገባች ወንድ ልጅ ጓዳ ገብቶ በፍጹም አይመታም፣ አይቻልም። በሀገራችን እኛ ማለት ነው። በድሮ ነው የምላችሁ፣ አሁን ቀርተዋል እግዚአብሔር ይመስገን። እና ሀይሚ የዛን ቀን አሁን እሄዳለሁ ብትል ወይ ቤተሰብ ጋር የምትሄደው ቤተሰብ ጋር መሄድ በፍጹም የለባትም። ችግር ቢፈጠር በሁለቱ መካከል ሴት ልጅ የዛን ጊዜ ወደ ክላሷ ወደ መኝታ ቤቷ መግባት ነው ያለባት። በሌላኛው ቀን ቤኪ መጥቶ እንደዛ ሲላት አትወጭም አትሄጅም ሲላት በቃ እኔ መኝታ ቤቴ ነኝ፣ ይሄ ራይት በቃ ትክክል። ሴት ልጅ ስትገፋ መኝታ ቤቷ መሆኗ በጣም ጥሩ ነገር ነው። ግን በተከፋች ቁጥር እወጣለሁ ሄዳለሁ የምትለው ነገር አስፈላጊ እንዳልሆነ ብሩኬ በትዳር ላይ ያንን ነገር ማስተማር ይፈልጋል። በጣም እንዳያችሁት መግቢያ ላይ ያረኩላችሁ ለዚህ ነው። ብዙ ጊዜ ሀይሚ እንለያይ፣ ህይወት ክንኑር፣ እንደዚህ ሁን ትላለች። ግን ይሄ ነገር ከውስጡ አይደለም፣ አፏ ላይ ነው የምትለው። ይሄ ነገር ለምን እንዲህ ይሆናል ይላል ብሩኬ። ብዙ ጊዜ የሚናደድባት ፓርት ይች ፓርት ናት። ጠልቷት ሳይሆን መሆን የለበትም እንለያይ የሚለውን ቃል ስለማይፈልገው ስለማይወደው እንጂ አሁን ማይሞት ጋሽዬ ቢሆን ለልጁ ምንም ቢሆን እኮ አባቷ እኮ ነው። ለልጁ እንዴት ነው ሌላ ቦታ አስረግዞ እንዴት ነው እንደዚህ አይነት መልስ? ወንድ ልጅ ነው ከሆነም ይሁን ችግር የለም። እንዴት ልጁ እኮ ናት። ልጁ እኮ ተደስታ መኖር ሲያት እኮ ደስታ እኮ የአባት ደስታ ከምንም በላይ ኩራት ነው። እንዴት ነው እንደዚህ አይነት መልስ ለብሩኬ ይሰጠዋል ብላችሁ ትናንትና ኮንፊውዝድ ሆናችሁ ያለ የሌለውን ወሬ ስታወሩ ያመሻችሁ ሰዎች ቲክታከር ላይ ማለት ነው። እግዚአብሔርን አንዳንዴ ጤንነታችሁ ራሱ ያስቀኛል። እና ብሩክ የፈለገው ነገር ባጭሩ ይሄን ነገር ነው የፈለገው። በቃ ለሀይሚ ህይወት ምንድን ነው የሚለውን ነገር በጣም በቃ እኔ እንጃ። እንዲህ የሚፈትን ባል ይስጣችሁ። የምሬ ነው። ፈተናው አልጋ ባልጋ የሆነ ፈተና ነው። እግዚአብሔርን ነው የምላችሁ። ምንም መጥፎ የለው ክፋት የለው። ግን በአሁኑ ሀይሚ ያለቀሰችበት ምክንያቱም አውቆታል። በቃ መስዋዕትነት ያስከፍለኛል ብሏል። በቃ እውነትም እንዳለውም ከፈለ። መስዋዕትነቱ ምንድን ነው? የሀይሚ እንባ ነው። በቃ የሀይሚ እንባ። እሷ ስታለቅስ ይህን ነገር ተቋቁሞ ማለፍ ማለት ለሱ መስዋዕትነት አስከፈለው ማለት ነው። ገባችሁ አይደለ? መሆን ስላለበት ነው ደግሞ ይህን ነገር ያደረገው። ስለዚህ ቡታጅራም የሄዱት ለዚህ ምክንያት ነው እንጂ ለዚህ ፐርበዝ ነው እንጂ እዚህ አዲስ አበባ ቢጀምሩት ጋሽዬ ወይ መምጣት አለበት። ከመጣ ደግሞ ቤት ውስጥ ናቸው፣ አንድ ላይ መስራት አይችሉም። ስለዚህ ቡታጅራ ሄደው ይሄን ነገር ማድረግ አለባቸው። ሀይሚ ካላወቀች ዛሬ ድራማውን እየከወነች ነው ብለን ካሰብን ዛሬ ሀይሚ ካላወቀች ሀይሚ ብሩኬ በራሱ ከሆነ እየፈተናት ያለው ዛሬ ወይ ሀብጋ ወይ ሙሽዬ ጋር ትሄድና አንድ ቪዲዮ ትሰራለች ስለ ብሩኬ እንዲህ አድርጎኛል እንዲህ ሆኗል። ከዛ እሷ የምትለውን ደግሞ ሀሳብ ትቀበላለች። ስለምትወደው ብቻ እኔን እሳት ውስጥ እንድታስቀምጠኝ አልፈልግም ብላለች ትናንትና። ማታቅ ከሆነ ሀይሚ ፕራንክ እየተደረገች ከሆነ እመኑኝ ዛሬ ሙሽዬ ጋር ሄዳ ቪዲዮ ትሰራለች። ልጅሽ እንዲያረገኝ እንዲሆነ ብላ ትጠይቃታለች። እመኑኝ ይሄን ማለት ነው። ሀይሚ ማታቅ ከሆነ የምታቅ ከሆነ ደግሞ ምንም ላትል ትችላለች። የምታቅ ከሆነ ወይ ሀብ ጋር ወይ ሙሽዬ ጋር። እኔ ግን ሙሽዬ ጋር የምትሄድ ይመስለኛል። ለምን
ብሩኬ ከጋሽዬ ጋር ተገናኝቶ የተሰጠው ነገር እሷም ከሙሽዬ ምን አይነት መልስ አገኛለሁ ብላ ታስብ ይሆናል። እንደ ሴት ማለት ነው። ጋሽዬ አሁን እንደ ወንድ እንደ ወጣት እንደ አባት ሆኖ ነው ብሩክን የተረዳው። በካራክተሩ ላይ ያየሁት ነገር ነው የምነግራቸው። ሙሽዬ ደግሞ በሀይሚ በሴትነቷ የተደረገባት ነገር እንዴት በምን አይነት መልክ እንደምትመክራትና ስለ ልጇ ያለውን ነገር እንዴት እንደምትቀበለው ሴት ሆና በሙሽዬ ላይ ያው ሙሽዬ ብዙ ማውራት ስለማትችል በሙሽዬ ላይ ልትሞክር ትችላለች ብዬ አስባለሁ። ምክንያቱም ወንድ ነዋ። ሀብ ጋር ብትሄድ ሀብ የወጣትነት ነው የሚነግራት። ስለዚህ ሙሽዬ በቻለችው መጠን ልታስረዳት ትችላለች ብዬ አስባለሁ። የኛ ውድ ቤተሰቦች እና ለስድብ አንሩጥ፣ ሰው ለመፎተት አንቸኩል። ቢያንስ መጨረሻውን እንየው። መጨረሻው የሚያምር ተብለን እንዴት ነው በዚህ ልክ ዝቅ ብለን ቆሻሻ ስድብ የምንሳደብ? በነገራችን ላይ ስድብ የሚገል ቢሆን ሩታና አብርሃም ጭራሽ በሚዲያም አይኖሩም። ስለዚህ ቡቡዬ ይመችህ። እኔ አሁን መረዳት ችያለሁ። እኔ በፊትም እረዳዋለሁ፣ አሁን ግን ገብቶኛል ሁሉም ነገር ማለት ነው። ቤተሰቦች እና ሀይሚዬ መንቃት አለብሽ። ይሄን ይመስላል መልእክቴ። ውብ